በአንቺ ምክንያት ነው የተቀየርኩት። አፈርተሽ ነው የሰራሽ። አመሰግናለሁ። በአንቺ ምክንያት ትርጉም ያለው ህይወት መኖር ጀመርኩ። አሁን እጇን ይዞ ምንድን ነው የሚላት? አፈቅርሻለሁ፣ ከዳግም የተሻለ እኔ እጠብቅሻለሁ እያላት ነው። ከዚህ በላይማ አልችልም። በጣም ያበሳው ፍቅር መስጠት ትችይ ነበር። አንቺ ግን ተቃራኒ መረጥሽ። አንቺ ግን የዘራሽውን እያጨድሽ ነው። ለምን አጨድኩ ሳይሆን ምንድነው የዘራሁት ብለሽ ራስሽን ጠይቂ። አትመራበሪብኝ፣ አትልቀቀኝ። ሁለታችሁንም አሳያችኋለሁ። እሺ ቃል እያቁተልሻል። ሜዳ ላይ ቀርተሻል ብቻሽን። አሁን ምንም አይነት አቅም የለሽ። ተራ ሰው ነሽ፣ ባዶ ምንም የሌለው። እትዬ ለአንቺ ከዚህም በላይ ባደርግልሽ ደስ ይለኛል። የኔ ውድ ልጅ ሁሉ ጊዜ አብረሽኝ እንድትሆኝ ነው የምፈልገው። ሁሌም አብረሽ ነኝ። ሳምዬ እንደዛ ጮኬብህ ተናግሬ ቂም ሳትይዝብኝ ስለረዳኝ በጣም ነው የማመሰግነው። አረ ሰላምዬ ምስጋና ይገባ። ለዚህ የበቃሽ እኮ በእኔ ምክንያት ነው። በጣም ይቅርታ። አንቺን ብዙ ጊዜ በድዬሻለሁ። ብዙ ይቅር የማይባል ነገሮችን አድርጌያለሁ። አሁን እድሜ ለብሌን አዲስ ሆኛለሁ። ያለፈውን ነገር ተመልሼ ማስተካከል አልችልም። የኔ ልጅ ዋናው ያንተ መለወጥ ነው። ያለፈው አልፏል ሳምዬ። ሁላችንም እኮ በደለኞች ነው። እሱማ ያው ትንሽ በዛ ብሎብኝ ነው። ሰላምዬ ይቅርታ አድርግልኝ። በጣም በድዬሻለሁ። ይቅርታ አድርግልኝ። ይሁት ከልቡ አይመስልም። ይሁሉ እኮ ለብሌን ጥሩ ሰው ነው ለመታየት የሚያደርገው ጥረት ነው። አስመሳይ ከበደልኩሽ አንጻር ምንም ባደረግልክሽ አልችልም። የፈጣሪ ያለ ሸምድዶ ነው እንደመጣው እንዴ! ሰው በዚህ ልክ እንዴት ማስመሰል ይችላል? እኔ ሁሉ ነገር ረስቼዋለሁ በእውነት። የገነት ጎረቤት ወይዘሮ ፀሐይ እንግዲህ በኃይሉን ለመካድና ጎረቤቷን ለመምሰል ብትጥርም ነገር ግን በስተመጨረሻ በኃይሉ ያለውን ነገር በሙሉ ለወይዘሮ ገነት ተናገረ። እያንዳንዱን ሰለሞን ባለቤትሽ እንደነበረና ደግሞም እንደሞተ ታሪኩን በሙሉ ለዳጊ ልትነግርልሽ ነበር በማለት እንግዲህ ገነትና ፀሐይ ላይ ቅራኔ እንዲፈጠር አድርጓል በኃይሉ። በእርግጥም እስከዛሬ እየሰራችው ክፋት ስለጸጸታት ዛሬ እንኳን ቁም ነገር ልስራ ለጎረቤቴ በማለት በኃይሉን ለመካድ እየጣረችም እያለ እሱንም እያስፈራራችሁ እያለ እሱም እነሱ ላይ ሽጉጥ ቢደቅን ነገር ግን በስተመጨረሻ ፀሐይ በኃይሉ ላይ ብትተኩስም ነገር ግን ለወይዘሮ ገነት በኃይሉ እያንዳንዱን ነገር ስለነገራት አሁን ወይዘሮ ገነት በፍጹም የፀሐይ ጎረቤትና ክዳት እንደነበረ አንቺ ከአዲ እኔን ትክጅኛለሽ እያለቻት ስለነበር ካሁን በኋላ የእሷ ጎረቤትናና የእሷ አሁን በኃይሉን መካድ ምንም ለወይዘሮ ገነት ቦታ ሊኖረው አይችልም። እስከ ዛሬ ስታታልላት እንደቆየች ስለተረዳች አሁን ከውስጧ ታወጣታለች በእርግጠኝነት። ሌላኛው ደግሞ እንግዲህ ሳሚን እና ብሌን ላደረክልኝ መልካም ነገር ሁሉ ከልብ አመሰግናለሁ እያለችው ለአንቺ ፈቃደኛ ከሆንሽ ከዚህ በላይ ባደርግልሽ ምንም አይደለም፣ በአንቺ ነው እኔ ሰው የሆንኩት እያለ እያሞጋገሳት ይገኛል። በዚህ ጋር ደግሞ ዳጊ እጅግ በጣም በቅናት ድብን እያለ ይገኛል። ነገሮች ሁሉ እንግዲህ የዳጊ ነገር ዳጊ ብሌንንም ገፋፍተው የማትፈልገው ነገር ውስጥ ሊያስገባት ይመስላል። ዳጊ ችኩል የሚል ስሜታማ ነገር ነው። በቅናት በጣም ተውጧል። ሰላምንም ከልቡ ይቅርታ አድርግልኝ ላስቀየምኩሽ፣ እስከዛሬ ለበደልኩሽ ነገር ብሎ እስከዛሬ ለበደልኩሽ ሁሉ ብሎ እግሯ ስር ሲንበረከክ እንዴት አይነት አስመሳይ ነው ያለ ይህንን ሁሉ ነገር ፈጽሞ በፍጹም ባይኑ ማየትም አልወደደም። ሰላም ቤትም እንዳየው ፈቃደኛ አይደለም ሳሚን ዳጊ። ፀሐይም እንግዲህ ወይዘሮ ገነት ጎረቤት ዳጊ ይቅርታ በኃይሉ ላይ ተኩሳበታለች። በኃይሉም እንግዲህ ተዘርሮ ወርቋል። በጣም የከፋ ጉዳት ደርሶበታል። ወይስ እሱን ደግሞ ገነትና ፀሐይም ያላቸው ነገር እንደ በፊቱ ሊሆን አይችልም። እስከዛሬ ሸውዳታለች። አሁን ይህን ነገር ሙሉ በሙሉ እያንዳንዱ ያለውን መረጃና ማስረጃ ስታቀበለው እንደነበረ ስለነገራት ለገነት ገነት ካሁን በኋላ ምንም በእርግጥ ፀሐይ አስመሳይነት ትችላለች፣ በፍጹም አውቆ ሊሸውድሽ ነው ሊያለያየን ነው በማለት ልታታልላት ትችል ይሆናል። ነገር ግን ለጊዜው ገነት ላይ ወረዳት ይችላል። ቢሆንም ግን ፀሐይ ለትንሽ ቀናት ነው እንጂ ተመልሳ ገነትን ታባብላታለች፣ ትችልበታለች። የመሸንገል ቃላቶችን ማሳመር ትችላለች። ገነትም ለጊዜው ብትቆጣ ወዲያውኑ መለስ የሚል ባህሪ ስላላት ወዲያውኑ ልትመለስ ትችላለች። ለጊዜው ግን በፍጹም እንደ ድሮ አትሆንላትም ብዬ አስባለሁ። የዳጊ በቅናት ድብን ማለትና ብሌንንም ማመነጫጨቅ እንዴት እንደዚህ ታደርጋለሽ እያለ እንግዲህ አልተገቡ ቃላቶች እያተናገረ እያመነጫጨቀ ስለነበረ በዚህም ነገር ግን ሳሚ እጅግ በጣም ተደስቷል። እንግዲህ የዳጊ እንደዛ መሆን ሳሚ ደስተኛ አድርጎታል። ገፍቶ እኔ ላይ ይጥላታል የሚለውን ነገር እያሰበ ይገኛል ሳሚ። ብሌንም ቢሆን በዚህ ተልካሻ ነገር የምታስበኝ ከሆነ ማንም ሰው ሳይለኝ እኔ ራሴ ነኝ ቀለበትን አውልቄ የምጥልልህ እያለች እየዛተችበት ትገኛለች። በእርግጥም እውነቷን ነው። እሷ በፍጹም ከልቧ የምታፈቅረው የምትወደው ዳጊን እንጂ ሳሚን አይደለም። ሳሚን ግን ስላደረገላት መልካም ነገር አመሰገነች እንጂ እሱን አፍቅራ ሄደች ማለት አይደለም። ነገር ግን በጣም ስሜታዊና በጣም እጅግ ቅናት የበዛ ቅናት ደግሞ ሲበዛ መጥፎ በሽታ ነው። ቅናት በጣም ትልቅ በሽታ ነውና ብሌንን ሊያሳጣው ይችላል። ዳጊ ሊያሳጣውም ነው።
ቅናት ያለበት ህይወት ደግሞ በፍጹም ለትዳር አይሆንም፣ አይመችም። ዳጊ ቢያስብ ኖሮ እኮ ብዙ መልካም ነገሮችን አድርጓል። ለእሱም ቢሆን እናቱን አገናኝቶታል። መጀመሪያ እንኳን ምንም እንኳን ክፋትና በጉልበቱ የሚያምን ሰው ቢሆንም ሳሚ አሁን ላይ ግን ሁሉን ነገር ተጸጽቶ እርግፍ አድርጎ ምንም እንኳ እርሜ ላንቺ ሰው አድርገሽኛል፣ እንደ አዲስ አስፍረሰሽ ሰርተሽኛል እያለ ብሌንን እያሞገሰ ይገኛል። በእርግጥም እውነት ነው። ሳሚም እንግዲህ በኃይሉ ስለተበሳጨ ሊጎዳችሁ ይችላልና እዚህ ሁኜ ልጠብቃችሁ ብሎ የሰላምን ፍቃድ እዛ ቤት ለመሆን ጠይቋል። ሰላምን ቤት ነው እስከፈለግክ ድረስ መቆየት መቀመጥ ትችላለህ ብላለች። ዳጊ ግን በፍጹም አልፈለግም። እጅግ በጣም ተበሳጭቷል። ሳሚን ሊያየውም አይፈልግም። ዳጊም ሰላም ስትፈቅድለት እንግዲህ እንደፈለጋችሁ ሆኑ ብሎ ጥሏቸው ወጥቷል ከቤት። በጣም ተበሳጭቶባቸዋል። ነገር ግን ሳሚ ያነሳው ጥያቄ ትክክል ነው። በኃይሉ ሊጎዳቸው ሊያጠቃቸው ይችላል። በፍጹም ርኅራኄ የለውም። እናትና ልጅን ሊያጠቃቸው ሊጎዳቸውም ጭራሽ ከምድረ ገጽ ሊያጠፋቸውም ይፈልጋል። ከዚህ በኋላ በጣም እጅግ የከፋ የሆነ ነው የሚሆነው እንግዲህ በቀሉ። ስለዚህ የሳሚ እዛ መሆን እጅግ በጣም ጥሩ ነው፣ ለብሌንም ሆነ ለወይዘሮ ሰላም ለእናትና ልጁ። ዳጊ እንደሆነ አፍ ብቻ ነው እንጂ አቅም የለውም። እንግዲህ ሁላችንም እናውቃለን። ሳሚ ደግሞ ቆፍጣናና ጀግና ወንድ ነው። አሁን ላይ ዳግም ከሳሚ ጋር ብሌን ስታወራ ሲያያት ኖርማል ወሬ እንኳን ቢያወሩ ስለ ደህንነታቸው እንኳን ቢያወሩ ስለ በኃይሉስ ምን ማድረግ አለብን የሚለውን እንኳን ቢያወሩ እሱ የሚያስበው ዳጊ በግሉ የሚያስበው ስለ ፍቅር ነው የሚያወሩት። እሱ ከኔ ሊቀማኝ ነው የሚለው ብቻ ስለሆነ የሚያስበው። አሁን እንግዲህ ምናልባት ወደዛ ቤት እኔ ብሌንን እዛ ሆና ከሳሚ ጋር እኔ እዚህ አልሆንም ብሎ አኪድ ወደዛ ቤት ከተመለሰ እንግዲህ ያለው ነገር በጣም ከባድ ነው የሚሆነው። ከሳሚ ጋር ፍጥጫ ነው የሚሆነው። ለብሌንም ሰላም አይሰጣትም። እጅግ በጣም በቅናት የተሞላ መንፈስ ነው ያለበት። ስለዚህ በዚህ አጋጣሚ ብሌንም ሳሚን ልትቀርበውና ዳጊ ልትርቀው ትችላለች። ምክንያቱም ንዝንዝ ጭቅጭቅ አትፈልግም። ንጹህ ልብ ነው ያላት፣ ፍቅር ያላት ለሱ ነበር። ነገር ግን አሁን እያሳያት ያለው ነገር ዳጊ በጣም ስለበዛ በእርግጠኝነት መቀራረብ ይመጣል። እዛ ሳሚ መቆየት በበዛ ቁጥር እንግዲህ በተለይ ዳጊ ከሌለ በእርግጥ ዳጊ ኖርም አልኖርም ምንም ለውጥ የለውም። ማውራታቸውም ሆነ መቀራረባቸው የማይቀር ጉዳይ ነው። በተለይ የዳጊ እንደዚሁ ጥሩ ማለት ካላቆመና አንዳንድ ቃላቶችን ብሌንን ወደ ሳሚ የሚገፋፋት ቃላት እየተናገረ ስለሆነ ሳታስበው ያላሰበችውን ነገር ውስጥ ሊያስገባት ይችላል። ብሌንም ጭቅጭቁ ሲበዛባት ማንም ሳይለኝ በዚህ ተልካሻ ነገር የምታስበኝ ከሆነ በፍጹም ቀለበቱን እኔ ራሴ አውልቄ እጥልልሃለሁ ስላለችው ከገፋፋት በተደጋጋሚ እንዳለችውም ልታደርገው ትችላለች። የሳሚ ደግሞ መልካም ሰው መሆን እጅግ በጣም እያስገረማትና እሷም እያሞገሰችው ትገኛለች። እንደዛ አውሬ የነበርክ ሰው እንደዚህ መሆንህ እጅግ በጣም ደስ ብሎኛል። ጥላቶችን ሁሉ ይቅርታ ማለትና ማድረግ ስትሞክር እጅግ በጣም አስደሳች ነገር ነው። ከዚህ በላይ የሚያስደስት ነገር የለም። አንተ መለወጥህ በጣም ተገርም ያለሁም ደስ ብሎኛልም እያለችው ትገኛለች። እሱም ላንቺ ስል የማላደርገው ነገር የለም እያለ ይገኛል ሳሚ። ዳጊ ሳሚ እያስመሰለ ነው የመሰለው፣ እሱ ግን ከልቡ ተቀይሯል። በጣም መልካም ሰው ነው። ያለፈው ህይወቱ በጣም አስቀያሚ እንደነበረ ራሱ ለዛችን ለአልማዙላ ሲያስተምራት ነበር ያለፈው ክፍል ላይ እና ከልብ ነው የተቀየረው እንጂ በማስመሰል አይደለም። እሱ የመሰለው ብሌን እንድታምነው እያስመሰለ ነው የመሰለው። አቤት ማስመሰል እያለ ዳጊ እጅግ በጣም ሲበሳጭ ነበረ። ብሌንም ከአልማዝ ጋር ስትነጋገር በር ስር ቆሜ ያዳምጫለሁ እና እጅግ በጣም መለወጥህ አስደምሞኛል፣ አስገርሞኛል እያለችው ነበር። ዳጊ ስሜታማ ቢሆንም ነገር ግን ሳሚ ለብሌን ይህን ቀለበት እንድታወልቂ አላስገድድሽም ብሏል። ነገር ግን ከመጥፎ ባህሪ ወደ መልካም ባህሪ እንደመመለሱን ነው እያሳየት ያለው እንጂ ነገር ግን ይህን ነገር ደግሞ ዳጊ በፍጹም ሊረዳ አልቻለም። ሰላምም እጅግ በጣም ተደስታለች። ነፍሰ ገዳይ አለመሆኗን፣ ነፃ መውጣቷን፣ አልማዝ በህይወት መኖሯን እጅግ በጣም አስደስቷታል። ምንም እንኳን እነሱ አሁን ደስተኛ ቢሆኑ በኃይሉና ቃል ግን አንድ ላይ ተባብረው ከኋላቸው ወይም ከጀርባቸው ተንኮል ማሴራቸው አይቀርም። ቃልም ከዛ ቤት ስትወጣ እየዛተችባት ነበር። ሳሚንም ቢሆን ሁለታቸውንም እሰራላችኋለሁ እያለች እየዛተች ነው እዛ ቤት የወጣችው። እንግዲህ በኃይሉና ቃል አንድ ላይ ሆኖ መስራታቸው አይቀርም። በኃይሉ እንግዲህ ፀሐይ ስተኩስበት እጅግ በጣም የከፋ ጉዳት ደርሶበታል ወይስ አልተጎዳም? እንግዲህ እሱን የምናየው በቀጣይ ነው። ደግሞ ሁለቱ አንድ ላይ ከሆኑ በኃይሉና ቃል እንግዲህ የታወቀ ነው። እነሱ እጅግ በጣም ለሰው ርኅራኄ የሌላቸው ገንዘብና ገንዘብ ብቻ የሚወዱ ሰዎች ናቸው እና ማንንም ለመጉዳት ወደኋላ አይሉም።
ምንም እንኳ ሳሚ ነገሮች እስኪረጋጉ ድረስ እዚሁኝ ልጠብቃችሁ ብሎ ፍቃድ ጠይቆ ሰላምም እስከፈለክ ድረስ እዚህ መሆን ትችላለህ፣ ለእኛ እዚህ መሆን ጥሩ ነው ብላለች። ብሌንም ተስማምታለች። አዎ ለእኔና ላንቺ ለሁላችንም ቢሆን ጥሩ ነው አይደል ብላ ነበረ ለዳጊ። ነገር ግን ዳጊ በፍጹም ደስተኛ አልነበረም። እጅግ ተበሳጭቷል። ዞር ብሎ ቢያስቡ ነገር ግን እውነት ነበረ። ሰላምንም ሆነ ብሌንን እንግዲህ ሳሚ እዛ ቤት ከሌለ ለሰከንድም አያስቀምጧቸው። እጅግ በጣም የከፋ በቀል ይዞ ነው የሚመለሱት። ቃልና በኃይሉ አንድ ላይ መሆናቸው በእርግጠኝነት አይቀርም። ለዛሬ ይዤ የቀረብኩት አደራ ክፍል 7 ይሄን ይመስል ነበረ። በቀጣይ እንግዲህ ብሌንና ሰላም እናትና ልጅ መሆናቸውን ሳሚ አብስሯቸው ተደስተው በኃይሉም እና ቃል አፍረው እዛው ባሉበት ምንም አይነት ተንኮልና ክፋት ሳያደርሱ በሰላምና በፍቅር በደስታ እንደምናገኛቸው ተስፋ አደርጋለሁ፣ ወይም ደግሞ ምኞቴ ነው። የቃልና የበኃይሉ ተንኮል እንደከሸፈ እዛው ከሽፎ እንዲቀር ምኞቴ ነው። እንግዲህ ቃልም ተንኮሏን እንግዲህ እናቷ ምናልባት እናቷ መክራ እና ገስጻ ወደ ማንነትሽ ተመለሽ፣ የሰው ነገር የሰው ነው ብላታለች ከዚህ በፊት። የሰው ነገር ወደ ባለቤቱ ይመለሳል፣ ይሄ ነገር ያንቺ አይሆንም እያለች ስትመክራት ነበር እና በዛ ነገር ካላሳመነቻት አሁንም ቃል እጥፍ በቀል ይዛ እንዳትመለስ እንግዲህ እዛው እናቷ መክራት፣ እሷን ባለችበት እነሱ ደግሞ እናትና ልጅ እውነተኛ እናትና ልጅ በሰላም በፍቅር ሆነው እንድናገኛቸው ስል ምኞቴን እገልጻለሁ። እንግዲህ አዲሶች ሆናችሁ ላይክ፣ ሰብስክራይብ አድርጉ። የምታበረታቱኝ እህቶች ደግሞ ምስጋናዬ ከልብ ነው። ሁላችሁንም አመሰግናለሁ።